እንዴት ናችሁልን? ዛሬም በቆንጆ ድራማ ተገናኝተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያለን ሰብስክራይብ ያላረጋችሁም ሰብስክራይብ እያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር የፍቅረኛሞች ሾው ላይ ለመሳተፍ የተዘጋጀች የነበረች ተዋናይ እናያለን። ብዙም ሳይቆይ ግን ከሰው ጋር ተማሪ የነበረች ቅናተኛ ተዋናይ ስለ ቀረጻው እንደሰማች ቦታዋ ልትነጥቃት ትሄዳለች። ምንም ሳታፍርም ባለኝ ታዋቂነት የተነሳ እዚህ ሾው ላይ መሳተፍ ያለብኝ እኔ እንደሆንኩኝ ነው የሚሰማኝ። ለምን አትወጪም? መውጣት አልፈልግም፣ ስራውን የሰጡኝ እኮ ችሎታዬን አይተው ነው ስትላት ስትናደደች በጥፊ ትመታታለች። ይህንን ሁሉ ስትቀርጽ የነበረችው ቼን የምትባለዋ የሚስኪኑ አክተር መንታም ስሚኝ፣ አሁን የቴን ስራ ላሉ ማበላሸት ብዬ ብቻ አልፍሻለሁ። ቀጠል ትጨማለቂ ከሞከርሽ ግን የቀረጽኩትን በሙሉ ለቅቄ ነው ማዋርድሽ እሺ ስትላት ትፈራለች። ቀጠል የሚደረገው ፎቶ ሹትም ቅናተኛዋ ልጅ ምስኪኗን ቀዩን ቀሚስ እንዳትለብሽው እንድንመሳሰል አልፈልግም እሺ ብትላትም ቼን ግን እልህ ስለያዛት ለብሳው ትሄዳለች። ካሜራማኑም የሷን ስለወደደው ፊት ላይ እንድትሆን ያረጋትና የባሰ ልጅቷ እርር ትላለች። ብዙም ሳይቆይ ግን የሆነ ሰው እህቷን ከደረጃ ላይ ገፍትሮ ይጥላታል። ሆስፒታል ካስገቧት በኋላ ማናጀሯ ቼን ስራውን በሷ ቦታ ሆነሽ መጨረስ አለብሽ፣ አለበለዚያ ኮንትራቱን ባለመፈጸማችን እንቀጣለን፣ የትሽም ስም ይጠፋል ትላትና ሌላኛው ረዳትም ቅናተኛው የሷን ቦታ ለመውሰድ ምን ያህል እየሞከረች እንደነበረ ስለነገራት ይህንን ሁሉ ያደረገችው እሷ ልትሆን እንደምትችል ማሰብ ትጀምራለች። በሌላ በኩል ደግሞ ሊ የሚባል የትልቅ ድርጅት ባለቤትና የዚህ ሾው ፕሮዲውሰር የሆነን ሰው እናያለን። ቼንም አብሯት ሊታወን የነበረው ልጅ ሀሳቡ እንደቀየረ ስትሰማ ልታናግረው ትሄድና ተሳስታም የሊ ክፍል ውስጥ ትገባለች። ፊቱን አዝሮ ስለነበረም ስትለፈልፍ ትቆይና ቀረጻውን ለማድረግ የምትስማማ ከሆነ ደግሞ ከፍልሃለሁ ብላይ ብሩ መጠን ስትናገር ዞር ብሎ እሱ ትንሽ የሚያንስ አይመስልሽም ይላትና ፊቱ እንዳያቸውም ተማሪ ያለች እንደምትወደው ነግራው ጥያቄዋን ውድቅ ያረገባት ልጅ እንደነበረ ታስታውስና ፊቷን ሸፍና ታመልጣለች። ለማናጀሯም በስተት የገባሁት እኮ ድሮ የምወደው ልጅ ክፍል ውስጥ ነው። ተማሪ ያለን የፍቅር ደብዳቤ ሰጠው ሸሸኝ። እንደማይፈልገኝ ስላገባኝ ጣልኩትና ጉንጩን ስሜ ወረጥኩኝ። ግን በጣም አፍሬ ስለነበረ ሁሉንም ወንዶች እየዞርኩኝ ማቀፍ ጀመርኩኝ። የባስ ብሎ በነጋታው ትምህርት ቤቱን ለቆ እንደወጣ ሰማው። አሁን ሳይው በጣም ነበር ያፈርኩት ብላ ለመውጣት ብትዘጋጀም ዳይሬክተሩ ቀረጻ እንዳላት ይነግራታል። ወደ ቀረጻ ውስጥ ሄድን በቅናተኛዋ ምክንያት ማንም ከሷ ጋር መተወን ሳይፈልግ ስለቀረ ልትሄድ ተወስናለች። ዘውር ስትል ግሊ እኔ አብሬሽ መተወን ፈልጋለሁ ይላትና ዳይሬክተሩን ፕሮዲውሰራቸው ስለሆነ ወዲያውኑ ይስማማል። እሷ ግን ሀፍረቷ ስላለቀቃት ጥላው ልትሄድ ስትሞክር ይዛትና ያቅፋታል። በዚህ ፍጥነት ረሳሽኝ እንዴ? የኮንትራት ፍቅረኛሽ እንደሆነ ጠይቀሽኛል እኮ ሲላት እሷም እንድትስማማች ማስመሰሏን ትጀምራለች። ዳይሬክተሩም ዋና ጥንዶች ያደርጋቸውና በጣም ደስ ይላታል። ብቻቸውን ሲሆኑ ግን ያው ከኔ ጋር መተወኑን ከፈለግሽው ተጨማሪ እንድትከፍልኝ ፈልጋለሁ። እኔ የምሰጥ ትንሽ ብር ነው። ምን ያደርግልሃል? ቆይ አንተ ሀብታም አይደለህ እንዴ? ካልፈለግሽ እኮ መተው ትችያለሽ። እሺ በቃ እስማማለሁ ትለውና ቀረጻውን ወደሚያደርጉበት ቦታ ሄዳሉ። ጓደኛዋም ደውላ ኮማ ውስጥ ስለገባችው እህቷ ሁኔታ ታሳውቃታለች። ቀረጻው እንደተጀመረም ማን የበለጠ ለፍቅረኛው እንደሚጨነቅ ለማሳየት ከቅናተኛው ልጅ ጋር ይፎካከራሉ። ልጅቷም አብሯት ያለውን ልጅ ጉንጩ ስትሰማው ቼን ድፍረቱ ስለሌላ ትተዋለች። ሊ ግን ሁሉም ፊት ምን ያህል እንደሚወዳት ያሳያቸውና ቢደነግጡም አሸናፊ እንደሆኑ ይነግራቸዋል። እሱም እንድታሸንፊ ስለረዳውሽ ተጨማሪ መክፈል አለብሽ እንደምትለኝ ገምቼ ነበር ትልና ለማናጀሯ ይህንን ሁሉ ጊዜ ሰርች ያጠራቀምኩትን ብር ሊጨርሰው ነው እኮ መታገስ አለብሽ። ከሱ ጋር ቀረጻሽን ከቀጣልሽ ማሸነፍሽ ስለማይቀር የሽልማቱን ብር ተጠቀሚዋለሽ። ወደ ቀጣዩ ቀረጻ ሲሄዱም ከሊ ጋር ስለነበረች ማፈሯን አይቶ ሆን ብሎ በተደጋጋሚ ይጠጋታል። ቀናተኛዋም ሁሉም ሰው ስለ ቼን እያወራ መሆኑ ስላናደዳት ረዳቷ ልካ ጌጧን ቦርሷ ውስጥ ከተባትና ልትከሳት ትሞክራለች። ቼን ስለነቃችባት ጌጡን አውጥታ ብትጠላወም ጌጡን በመወርወርሽ ምክንያት ተሰበረኩ እንድትከፍልኝ ይፈልጋለሁ ስትል ቼን ቀድሞ የተሰበረ መሆኑን ብታውቅም ማረጋገጫ ግን ታጣለች። በዛም ሰዓት ሊደርስና ሊያናግራት ቢሞክርም ልጅቷ ሳትሰማው እየተመናቀረች ስታልፈም ቡናውን ትደፋዋለች። እሱም ሆን ብሎ ልብሱን ያስነካውና ቆይ አንዴ የአንቺን ጌጥ እጥፍ የሚያወጣ ልብሴን ያበላሸሽው፣ ስለዚህ እንድትከፍልኝ ፈልጋለሁ። የጌጥሽን ዋጋ ቀንሽና የቀረውን ለቼ ላኪላት ብሎ ሲያስለካት ቼን በጣም ደስ ይላታል። ልጅቷ እንደሄደች ግን በይ ቶሎ ብሬ መልሺ ይልና ደስታዋን ባንድ ያጠፋዋል። ያመጣላትን የፍቅረኝነት ኮንትራትም ያስፈርማታል። ክፍሏ ከገባች በኋላም ስለ እህቷ ጤና እያወራች ያለ ተሳስታ ያወሩትን በሙሉ ቀርታ ለሊ ትልክለታለች። እንዳየችውም ልታጠፋው ብትሞክርም ስልኳ ይዘጋባታል። ቻርጀሩ ለማግኘት ስላልቻሉም ክፍሉ ትሄዳለች። ከሻወር መውጣቱን ስታየም እንዳላየው እርግጠኛ ትሆንና ስልክ ልትሰጠኝ ትችላለህ? መደወል ያለብኝ ቦታ ነበረ፣ ስልክ ደግሞ ዘጋብኝ እያለች የሆኑ ሰዎች ሲመጡ ያይና ጎትቶ ያስገባታል። ምን ነው ስምህ እንዳይጠፋ ፈርታ ነው እንዴ? እንደምንም ሾልካ አምልጣም ስልኩን ታገኘውና ልትከፍተው ስትሞክር ይቀማታል። ልትቀበለው ስትታገለውም ተያይዘው አልጋ ላይ ይወድቃሉ። ስልኩን ለመውሰድ ብላም የባሰ እየቀረበችው ስለነበረ ይረብሻል።
ወዲያው ግን በሩ ይንኳኳና ትደበቃለች። ወንድሙም ወደ ክፍሉ ገብቶ ቆይ ግን ለምንድነው እዚህ ሾው ላይ የተሳተፍክ ያለኸው? ተማሪ ያለን ተወዳት የነበረችው ልጅስ እያለ ይለፈልፋል። ሊም ሆነ ትምህርት ቤት ያሉት ሌሎቹ ስለ ቼንና እህቷ መንታነት ስለማያውቁና የዛኔም ቢሆን በእህቷ ቦታ ገብታ እንደነበረ ታስታውሳለች። ወንድሙ ሊሄድ ሲልም ስልኩን ታነሳውና ቅጁን ታጠፋዋለች። ዘውር ሲል ግን ያትና ምንም ከመብራቱ በፊት ያመማት አስመስላ ታመልጣለች። ሌሊት ላይም ቼን ተማሪ ያለች ሊገላት ስለነበረ ሰው ስታልም ታድራለች። ጠዋት ላይም ለማናጀሯ ስለ ድሮ ትነግራትና በቅርቡ እንደተፈታ ሰምቻለሁ፣ በድጋሚ የተከተለኝ እንደሆነ ነው የሚሰማኝ። ለእህቷ ሕክምና ብር እንደሚያስፈልግ ስታውቅም ካርዷን ትሰጣታለች። ማስታወቂያ እንዲቀረጹ ሲላኩን በደንብ መተወን ባልመቻሏ ብዙ ጊዜ ታስደጋግማቸዋለች። የሚተዋወቀው ነገርንም ጥራት የሚባል ነገር የለውም፣ ደስ አይልም ስትል ቅናተኛዋ ቅርታት ለሁሉም ታሰማባታለች። የእቃው ባለቤትም ይቅርታ እንጠይቀው ስጭሁባትም ሊደርስና ምንም አላጠፋችም፣ እውነቷን ነው፣ ምርቶች ጥራት የላቸውም፣ እኔም እዚህ ሾው ላይ እንዲተዋወቁ አልፈልግም ብሎ ይዟት ሲወጣም በጣም አመሰግናለሁ፣ ግን ሌላ እንድታደርግልኝ የምፈልገው ነገር ነበር። ለምን ክፍያውን ባንዴ ሳይሆን በየጊዜው አልሰጠህም? ምን ነው ሌላ ሰው ልትቀይር አሰብሽ እንዴ? እንደሱ እንኳን አላሰብኩም እያለችው ቅናተኛዋ ትጠራታለች። 1 ሚሊዮን ልስጥሽና ከኔ ጋር እንዲታወን አርጊው ስትላት የእህቷን ሕክምና ብር ለመክፈልና ህልሟ የሆነውን ስራ ለመጀመር ብላ ትስማማለች። ቀጣዩ ቀረጻ ላይም ሌላ ሰው ተመርጠና በጣም ይናደድባታል። ወንድሙም ትምህርት ቤት እያለ የወደድካት ልጅ እሷ ነበረች አይደለ? አዎ ይልና እንዳያት ቢወዳትም ስትቀርበው ግን እንደፈራ ያስታውሳል። ተመልሶ ወደ ውጪ ለመሄድ ሲወስንም ወንድሙ በአሁኑ ከሄድክ ሌላ ሰው ይቀድምሃል፣ በድጋሚ ስትቆጭ እንዳላይህ በኋላ። ቼንም ግማሹን በር ስለገባላት ደስ ይላትና ለማናጀሯ ትሳያታለች። በቀጣዩ ቀን ግን ከሷ ጋር የሰራ የነበረው ልጅ ብር ሰጥቶት እንዲቀየር ያደርገዋል። ይህንን የሰማችው ቼንም ከሊ ጋር መተወን ከጀመረች ብሩ እንደማይሰጣት ስለምታውቅ አብረው የተማረችውን ጄን የሚባለው ልጅ ትጠራዋለች። ልጁን እንዳየውም ለሱም ደብዳቤ እንደሰጠችው ስላስታወሰ በጣም ይናደዳል። ኬክ እንዲሰሩ ከታዘዙ በኋላም ሲጨርሱ ልጅቷ ቼን የቸኮሌት አለርጂ እንዳለባት ስለምታውቅ ሆን ብላ እንድትበላው ስትሰጣት ጄን ይቀበላትና መብላት ይጀምራል። የሊ ቅናትም ይጨምራል። ልጅቷ ግን በድጋሚ እንድትቀምሰው ታስገዳታለች። ካሜራ ፊት ስለሆነችም ልትበላው ስትል ሊካፏ ላይ ይቀማታል። በዚህም እንደ ጥንድ ሆነው ሲጣሉ ወዲያውኑ ባዩዋቸው ሰዎች በሙሉ ተወዳጅነትን ያገኛሉ። ልጅቷም ስትናደደች የላከችላትን ብር እንድትመልስላት ታስጠነቅቃታለች። ጄንን ስትሰማም በጣም ታዝናለች። ስለ እህቷም ሆነ ስለ እሷ ከልጅነት ጀምሮ የሚያውቀው ጄንም ያጽናናታል። ሊም ከልጅነቱ ጀምሮ ያመው ስለነበረና አሁንም ቢሆን ለመታከም ውጭ የሚሄድ ሳልፈለገ ዶክተሯን ያናግራታል። ጄንን ሊገላት የሚፈልገው ሰውም የእህቷ ክፍል ገብቶ ለንቃት ሲሞክር ቲቪ ላይ ያየትና ግራ ይጋባል። ወዲያው ግን ጓደኛዋ ስለመጣችበት ጥሏት ይወጣል። እሷም ጠርጥራው ስለነበረ ለቼን ስልክ ትደውላለች። ጄንም ዶክተር ስለሆነ አብሯት ሄድና እህቷን ላይዋት ሲገቡ ጥቁር ጓንት ስላየች ለማጣራት ብትሄድም ተማሪ ያለች የጠቃትን ሰው ታስታውሰውና በድጋሚ ትፈራለች። ከኋላ ሰው ሲመጣ ስታይም እሱ መስሏት ስትማታ የሊን እጅ ትጎዳዋለች። ለምንድን ነው ግን ሌላ ሰው ይዘሽ የመጣሽው? ለአንተ የምከፍልበት ስለሌለኝ ነዋ። መቼ ክፈኝ አልኩሽ እንዴ? ለማንኛውም ለምንድን ነው የመጣሽው? ጓደኛዬን አሟት ነው። አንተስ? እኔም ወንድሜን ስላመመው ነው ተባብለው ይወሻሻሉ። ጄን የሚደርስና ወደ ቤት ይሸኛት ቢፈልገም ሊስራቀና ወንድሜ ትቶኝ ሄዷል፣ በዚህ እጅ እንዴት ነው የምነደው አሁን ሲልም ቼን በቃ ከኛ ጋር መምጣት ትችላለህ ትለዋለች። ጄንም እህቷ ሌላ ክፍል እንዲቀይሯት እንዳደረገ ይነግራትና ይወጣሉ። ወንድሙም ሊን ይመጣል ብሎ እየጠበቀው ስለነበረ እህቷን ያያትና ይደነግጣል። ማናጀሯም እንዳይናገር ለማስፈራራት ስትሞክር አፍንጫውን ታደመዋለች። ጄን መኪናውን ይዛላቸው እንድትመጣ ቼንን ይልካትና ወደ ሊ ጋራ ዞሮ ስለ እህቷ ታውቃለህ አይደለ? ሆን ብለህ ነው የምታስመስለው። በዛ ላይ ከዓመታት በፊት ነበር የምትወድህ። መቼም እስካሁን ተስፋ ላይ ብለህ እያሰብክ አይደለማ። ይልቁንም ከኔ ጋራ በጣም እንቀራረባለን፣ ግን ደግሞ ፍቅረኛሞች አይደላችሁም። አዎ፣ ግን ካንተ በላይ ለሷ ዋጋ እንዳለኝ ይሰማኛል። አንተ እኮ እንደምትወዳት ራሱ መናገር አልቻልክም። እኔ የሚሰማኝን ግን ታውቃለች። ቆይ የዛኔ የሰጣች ደብዳቤ ምንድን ነበር የሚለው? እሱማ ሚስጥር ነው አልነግርህም ብሎ ባዶ ወረቀት እንደነበረ ለመደበቅ ይሞክራል። ቼን ስትደርስም ሁለቱም መኪና ውስጥ ይገባሉ። ሊም ቤቱ ካደረሱት በኋላም ስለ ወንጀለኛው ያወራሉ። ሊም የሰጠችውን ደብዳቤ አሁንም ድረስ ላስቀመጠው እያየው እያለ ወንድሙ ይደርስና ስለ እህቷ ይነግረዋል። ሊም ለምን በሷ ፋንታ እንደገባች ግልጽ ይሆንለትና ወንጀለኛውን ለማግኘት ይወስናል። በቀጣዮቹ ቀናትም የቼን ታዋቂነት በመጨመሩ ቅናተኛዋ መናደር ትጀምራለች። ረዳቷም ከድሮ በጣም እንደተለየ ስላስተዋለች ምናልባትም መንታዋ እንደሆነች ትገምትና ተንኮል ማሰብ ትጀምራለች። እነ ቼንም ቀረጻ ላይ ምን አይነት ሰው እንደሚወዱ ሲጠየቁ ይህ ተማሪ እያለ የነበረውን ባህሪ በሙሉ ትናገራለች። እሱም ቢሆን ልክ እንደሷ የሷን ባህሪዎች ይናገራል። ቅናተኛዋም እንዳሰበችው ቼን የምትጠጣው ውስጥ ቸኮሌት ትጨምርባታለች። አለርጂዋ ጀምሯ ስትወጣም ትከተላትና ቸኮሌት እንድትበላ ታስገዳታለች። ልትሸነፍላቸው ስላልፈለገችም ትበላውና ስትወጣ ሊ ሁኔታው ስለገባው ያቅፋትና እያመመኝ ስለሆነ ቀረጻው እዚህ ላይ ቢቆም ደስ ይለኛል ብሎ ያባራቸዋል።
ቼን ሆስፒታል ከገባች በኋላ ማናጀሯ አስጠብቃት ትቆይና እንደነቃችም የሆነ ፊልም ላይ የመተወን ዕድል እንደገጠማት ትነግራታለች። ሰዎቹ ለማናገር ስትሄድም ቅናተኛዋንም እዛው ታገኛታለች። ሰውየው ግን እቅዱ ጥሩ ስላልነበረ ማስቸገር ይጀምራል። ማናጀሯም ቶሎ ብላ ሊን ትጠራዋለች። እሱም እንደደረሰ ቼንን በስሟ ይጠራትና ተገርማ ከመቼ ጀምሮ ነው ያወቅከው? ካየሽ ጊዜ ጀምሮ ይላትና እህቷን ሾው ውስጥ እንድትሳተፍ የመረጣትና ኮንትራቱን ይዛለት ስትመጣም ደስ ያለው ለዛ እንደነበረ ያስታውሳል። ሰውየውን አስፈራርቶትም ወደ ክፍሏ ይመልሳታል። ጠዋት ላይ ግን እሷም ሆነች ማናጀሯ ምንም ማስታወስ ሳይችሉ ይቀራሉ። ወደ ቀረጻው ልትሄድ ስትል ግን ሊን ሊፍት ውስጥ ታገኘውና እሱ ወስዷት ሊሆን እንደሚችል ታስባለች። እሱም ትናንት ያልኩሽን አስታወሽ? ምን ብለኝ ነበር እንዴ? ትዝ አላለኝም ስትለው ሳይነግራት ይቀራል። ትንሽ ቆይታም የማታው ሰውዬ ሚስት ጋዜጠኞችን ሰብስባት ሄድና ቼን ከባሏ ጋር እንደነበረች የሚያሳይ ፎቶ አቅርባ ትከሳታለች። ቼን ልታስረዳት ብትሞክርም ሳትሰማት የምታደርገው ይጠፋባታል። ሊን ቦታው ላይ እንደደረሰ ስሚኝ፣ ባሽ ትክክል እንዳልሰራ ደህና አድርጌ የቀጠቀጥኩትን ሰውነቱን ስታዩ እኮ ማወቅ ትችያለሽ። ሌላ ማረጋገጫ ራሱ አያስፈልግሽም። እኔ በቦታው ነበርኩ። በዛ ሰዓት አንተ ምን ትሰራለህ? ሆቴሉ እኮ የኔ ነው እና ደግሞ ይቺ ቆንጆ ፍቅረኛ ናት ብሎ ሁሉም ፊት እንደሚዋደዱ ያሳያል። ሴትዮዋም ክሱ የውሸት መሆኑ ስለታወቀባት አፍራ ታመልጣለች። ሊም ካሜራ ከያዙት መሃል የሚጠራጠረውን ሰው ያይና መከተል ቢጀምርም ያመልጠዋል። ጄንም ስለተፈጠረው ነገር እያሰበች በድጋሚ ለሊ ያላት ፍቅር ይጨምራል። ጄ ፎቶቸው እንዳያም ሊያገኛት ሲሄድም ሊም ይመጣል። እሷም አላርገባትም። ቆይ ለምን ያንን ማድረግ አስፈለገ? ጓደኛዬ ናት ብላ ተቀፋትም ነበር። ያበቂ እኮ ነው። እኔ እንግዲህ የመጣልኝ ነበር ያደረኩት፣ ምንም አላሰብኩትም። እሷም አሁን ክርክራችሁን ከጨረሳችሁ እኔ እርቦኛል ብላቸው ሊበሉ ቢወጡም እየዘነበ ስለነበረ ጥላ ለማምጣት ትመልሳለች። በድጋሚ ስለ ደብዳቤው ሲያነሳም የራሱንን በዝናብ በስብሶበት ስለነበረ እንዳላነበበውና ምን እንደጻፈች ለመጠየቅ ሲከተላትም ወንጀለኛውን አይቶት እንደተመለሰ ያስታውሳል። ቼን ጥላውን ይዛ ስትመጣም በድጋሚ ወንጀለኛውን ያዩና ወደ ውስጥ ተመለሱ፣ በቃ ብዙም አልቆይም ብሎ ተከትሎ ትሄዳል። ወንጀለኛውም ይደወለትና አስታወስከኝ አይደል ሲለው ይዛኔ ቼንን ለማዳን ብሎ ሲታገለው እንደመታውና እግሩ እንደሰበረው ፖሊሶች ሲይዙትም እንደዛተበት ያስታውሳል። አሁን ላይም ፊቱ ቆሞ በአንተና በዛች ልጅ ምክንያት ሙሉ ቤተሰቤ ተበታትኖ ነው የጠበቀኝ። መቼም ቢሆን አለቃችሁ ምንም አላረግንህም እኮ በራስህ ጥፋት ነው የተቀጣኸው። እሱ ምክንያት አይሆነኝም። መግደል አልገላችሁም፣ ግን መኖራችሁ እንዲቆጫችሁ ነው ማረገው ብሎት ሲሄድ ሊከተለው ቢሞክርም እግሩን ስላመመው ይቆማል። ቼንን ወደ ክፍሏ አሸኝቷትም ለምን ማናጀርሽን አትጣሪያትም? አይ ብቻዬን ብሆን ችግር የለውም፣ እንደዛ ከሆነ እኔ አብሬሽ እሆናለሁ ይልና ገብቶ መስኮቶቹን ይዘጋጋቸዋል። ያምር ግን መቆየት ያስፈለገ አይደለም እኮ ዝናብ እየዘነበ ስለሆነ ታክሲ አላገኝም፣ ሹፌሬም ታሟል፣ ስለዚህ ቆያለሁ። ወይስ ያለብሽ ነዳ ረሳሽው? አንቺ አልጋሽ ላይ ተኚ፣ እኔ ደግሞ እዚህ፣ ምንም ችግር አይፈጠርም ሲል ብር ስላልነበራት ትስማማለች። ፎቶዎቹን ሲያየም ስለ እህቷ ማያውቅ መስሏት ከልጅነታቸው ጀምሮ ተለያይተው እንዳደጉ ልታሳምነው ትሞክራለች። ከተኙ በኋላም በድጋሚ ትቃዥና ትነቃለች። ሊተኝተው ስታየውም ተማሪ ያሉ በድንገት የገባበት እንደጠፋ ታስታውሳለች። በዛ ሰዓት ግን እሷ ለማዳን ብሎ እግሩን ስለተጎዳ ከእናቱ ጋር ወደ ውጭ ሄዶ ሲታከም እንደነበረ እናያለን። ፊቱ ልትነካው ስትለም እጇን ይዛታል። ደንግጣም ቢምቢዎቹ እንዳስቸግሩ ብዬ እኮ ነው ስትለው እውነቱን ስለሚያውቅ ፈገግ ይላል። በነጋታው ማናጀሯ ሊን ስታየው ትደነግጣለች። ወደ ቀረጻቸውም አንድ ላይ ይሄዳሉ። ቅናተኛዋም እንደ ልማዷ በቅናት ስትንጨረጨር ወንጀለኛው መንታው ያለችበትን አድራሻ ቢልክላትም ማን እንደሆነ ስለማታውቅ ችላ ትለዋለች። ቀረጻው ላይም ቼንን ለመብለጥ ብላ አብሯት የሚሰራው ልጅ ፍቅረኛዋ እንደሆነ ማወጇ ሳያንሳት በሁሉም ፊት ሀብል እንዲሰጣት ታደርጋለች። ቼን መሸነፍ ስላልፈለገች ለሊ አንተም የሆነ ነገር ማምጣት ነበረብህ እኮ ስትለው ከረጅም ጊዜ በፊት አዘጋጅቶላት የነበረውን ውድ ቀለበት ሰጣታል። ልጅቷም ምንም ብታረጊ እኔ መብለጥ አትችይም፣ ቤተሰቦቹን አስተዋውቆኛል እኮ እኛም ለቤተሰቦቻችን ተናግረናል፣ እኛ አብረን ልንኖር ወስነናል፣ እኛ ደግሞ አብረን መኖር ጀምረናል ስትል ሁሉም ይደነግጣሉ። ሊም እውነቷ እንደሆነ ተናግሮ ሲደግፋት ሁሉም ያጨበጭቡላቸዋል። ከቅናተኛዋ ጋር ያለው ልጅም ቢወዳትም ለዝናዋ ብቻ እንደምትጨነቅ ሲያውቅ ግን ይካፈዋል። በድጋሚም ከወንጀለኛው መልእክት ስለተላከላት ማን እንደሆነ የማወቅ ጉጉቷ ይጨምራል። ማታ ላይ ምናሌ የሚከታተሏቸው ብዙ ጋዜጠኞች ስለነበሩ ቼንም እባክህ አብሬህ እንድኖር ፍቀድልኝ፣ ቤት ውስጥ ምንም አረብሽም፣ ውጭ ላይ ብቻ ካስመሰልን እኮ በቂ ነው። ታዲያ እኔ ከዚህ ምን እጠቀማለሁ? ብሬ ከተጠራቀመልኝ እኮ ሰጣለሁ። በዛ ላይ ጥሩ ልብ ያለ ሰው ነህ፣ እባክህ ተስማማ። እሺ ግን የትም ስትሄጂ ብቻሽን አይሆንም እና ደግሞ የምትሄጂበትን በሙሉ ማወቅ አለብኝ ስላት ብትስማማም እህቷ ጋራ ተደብቃ ለመሄድ ትወስናለች። ጠዋትም ተንሿካ ለማውጣት ስትሞክር ይዛታል። ወዴት ነው? ቃል እንደገባሽ ረሳሽው እንዴ? አልረሳሁትም፣ ሆስፒታል ቼክአፕ ልሄድ ብዬ እኮ ነው። እኔ ወስድሻለሁ፣ ምንም አትፍሪ፣ ውጭ ላይ ሆኜ ነው የምጠብቅሽ ይልና ይሸኛታል። ወንድሙም ያው ወንጀለኛ እህቷ እንደገፈተራት የሚያረጋግጥ ማስረጃ ያመጣለታል። ቼን ወንጀለኛው ይሆናል ብላ ባትገምትም እሷ የምትጣላው ሰው ብዙ ስለሆነ እህቷ እንደተጎዳች እርግጠኛ ትሆናለች። ቅናተኛው የተላከላትን መልእክት ተከትላ ሆስፒታል ስትሄድም እነ ሊያዋትና
ለጂን ቢደውሉም ሳታነሳላቸው ትቀራለች። ሁለቱም ሊያድኗቸው አስበው ይገቡና ጂንን ወደ ክፍሉ ሲያስገባት ወንድሙና ማናጀሯ ደግሞ ፍቅረኛሞች እንደሆነ ያስመስላሉ። ልጅቷ ብትገረምም ስላላመነቻቸው ክፍሉን ከፍታ ስትገባ ግን ጂንን አበሳጭታ ታስወጣታለች። ማናጀሯም ወንድሙ መሆኑን ባታምነውም ውስጥ ሲገቡ ግን ስላረጋገጠላት በተናገረች ሁሉ ታፍራለች። ጂን የማያውቁ መስሏት ለማዋሸት ብትሞክረም ነርሷ ስሟን ስትጠራት ግን ምንም ማድረግ ስላልቻለች ታምናለች። ከወጡ በኋላም ተማሪ እያለን ያረኩትን ታስታውሰዋለህ እንዴ? አዎ እንዴት ረሳዋለሁ ብሎ ያሳፍራታል። ቤት ገብታም እያነበበች ያለ ማናጀሯ አድናቂዎቻቸው ስለነሱ የጻፉትን የፍቅር ታሪክ ልካላ ስታነበው መጽሐፉ ይወድቅባታል። ድምፁ ሰምቶ የደነገጠው ሊም ምን ተፈጥሮ ነው? የማስፈራሪያ መልእክት የላከልኝ ሰው አለ እንዴ? አይ ማንም የለም። ስላላመናትም ስልኩ ሊቀማት ሲሞክር ይወድቃሉ። ታሪኩን በድምፅ መጫወት ይጀምራል። አፍራ ስለነበረም ይህንን እኮ እየሰማሁ አልነበረም እያነበብኩ ነበር፣ ማብራራት አይጠበቅብሽም ብሎ እሱም ስላፈረ ይወጣል። እሷም ብትሆን እፍረቷ የባሰ ይጨምርባታል። በቀጣዩ ቀንም ቀረጻውን እንደጨረሱ እንዳመማት ታስመስልና ወደ ፈተናዋ ትሄዳለች። እዛም የምታውቃት ልጅ የእህትሽ አድናቂ ነኝ ልታስተዋውቂኝ ትችያለሽ? እሺ ትላትና ፈተናውን ትጀምራለች። ቅናተኛዋ ምን እየሰራች መሆኑን ለማጣራት ተከትላ ትሄዳለች። እንደ ጨረሱም ልታስተዋውቃቸው ፈልገው ሲከተሏት ለማምለጥ ብላ ቸኮሌት ወስድና እንዳመማት ብታስመሰለም መከተላቸውን ሳያቆሙ ይቀራሉ። አንዷ ቦርሷ ልትሰጣት ስትሄድን በስሟ እየጠራች ስለነበረ ቅናተኛዋ ትሰማና ከረዳቷ ጋራ የሆነ ነገር ትማክራለች። ይህ ግን ከማዋረዷ በፊት ይደርስና ሸፍኖ ያስወጣታል። መድኃኒቷን ሰጣትም ልጅቷ ትደርስና ማንሽ ግን አንቺ ፊትሽን ማየት ፈልጋለሁ። ለምን ታሳይሻለች? እውነቱን ነው። ቆይ ስራ የለሽም እንዴ ዝም ብለሽ የምትከታተይን ስትላት እሱም አንድ ላይ እንደሆኑና እንደሚዋደዱ አሳይቷት ጥለዋት ሄዳሉ። ሊም እንዴት ቸኮሌት ትበያለሽ? ግን አደገኛ እኮ ነው። በዛ ላይ የትም ከመሄድሽ በፊት ንገሪኝ ብዬሽ አልነበር እንዴ? ለምን ብቻሽን መጣሽ? ሲላት ምን ያህል እንደሚጨንቅላት እያሰበች ዝም ብላ ታየውና ደግሞ ስላፈረች ጥላው ትሮጣለች። ለማናጀሯም ይህን የምርም እየወደድኩት ነው፣ ግን እሱ ስለ እኔም እንደሚያስብ እኮ አላወኩም። ምን ችግር አለው? እሱን የምታስቀኝባቸው ብዙ መንገዶች አሉ፣ አትጨነቂ። ሊም ለወንድሙ የተፈጠረውን ሲነግረው ምናልባት ስለጮህክባት ይሆናል ጥላ ሄደችው፣ ይቅር እንድትል በምትለው ነገር በሙሉ መስማማትና የምታደርገውን ነገር ማድነቅ ይኖርብሃል ብሎ ይመክረዋል። ሁለቱም ቤት ሲደርሱም እሱ መቅረቢያ ሰበብ ፈልጋ ጸጉሯ እንደሲዝላትም ሆነ ልብሷን ከሱ ልብስ ጋር አቀላቅለው እስኪመጣ ብትጠብቀው እሱ ግን እንዳታፍር ብሎ ሁሉንም ቀለል አድርጎ ይወስዳቸዋል። ቅናተኛውም እንደጠረጠረቻቸው እርግጠኛ ስለሆኑ የሚያደርጉትን ነገር ይማከሩበታል። በቀጣዩ ቀንም እንደፈሩት ልጅቷ ትክክለኛዋ እንዳልሆነች ክስ ይዛ ትመጣለች። በረዳቷ አማካኝነትም እህቷን ፎቶ አስነስታ ታሳያታለች። ወንድሙም ይህንን እንዳየ ተቻክሎ እህቷ ጋር ሄዳል። ወዲያው ግን ወንጀለኛው ከላፕቶፑ ላይ የነሊን የፍቅረኝነት ኮንትራት ያገኘዋል። እነጂንም በሊ ወንድም አማካኝነት ቀርጸውት የነበረውን ቪዲዮ ይለቁትና እውነት ነው እህቴ ታማ ነበረ፣ ግን ተሽሏት ፈተናዋን ሁሉ ሄዳ ተፈትናለች የሚል መከራከሪያ ያቀርባሉ። ቅናተኛም ኮንትራቱ እንደደረሳትም ለሁሉም ትልካውና ሰዎች በሙሉ መናደድ ጀምራሉ። ይህንን ያየው ሊም እውነት ነው ግንኙነታችን ሲጀመር በኮንትራት ነበረ፣ ግን አሁን የምርም እንዋደዳለን፣ እንዲያውም ልንጋባ ሁሉ አስበናል። ምንድነው የምትለው? እርግጠኛ ነህ? አዎ በጣም ነው የምወድሽ፣ እናም ላገባሽ ፈልጋለሁ። እንዲያውም ቀለበቱ ከ4 ቀን በኋላ ይሆናል ሲል ቼን እሷን ለማትረፍ ብሎ ያደረገው ነገር እንደሆነ ታስብና ትስማማለች። ልጅቷ ግን ማመን ስላልፈለገች ለማሾፍ ስትሞክር ቼን ያደረገችውን ውድ ቀለበት እያሳያት ለማልወደ ሰው ታዲያ ይህንን የሚያህል ነገር የማድረግ ይመስልሻል ብላ በሽቃትና ትወጣለች። ክፍሏ ገብታም ከዚህ በኋላ ሁሉም እሷ እንደሚጠሏት እያሰበች ስትጨነቅም ወንጀለኛው ይደውላታል። ስልኩን ስትዘጋበትም ክፍሏ ድረስ ሄድና ማስፈራራት ጀምረም ድሮ ላይ የተፈጠረውን ታስታውሳለች። የዛን ቀን ለጠቃት ያሰበው እሷ እንደነበረና የማይሆኑ ፎቶዎቹንም ሲያነሳት ቼንና ሊ እሷን ለማስጣል ብለው ችግር ውስጥ እንደገቡ እናያለን። አሁንም ቢሆን ፎቶዎቹን እያሳያት ይህንን ለቅቄ እንዳዋርድሽ የማትፈልጊ ከሆነ በምልሽ ነገር በሙሉ መስማማት ይኖርብሻል ብሎ አስፈራርተዋት ይወጣል። እነ ሊም ቀረጻው እንደጨረሱ ከዚህ በኋላ የትም ቢሆን ብቻሽን አትሄጂም እሺ ብሎ ያስጠነቅቃታል። እሷን ከወንድሙ ሹፌር ጋር ልኮም ለልጅቷ ትዕዛዝ የሚሰጣትን ወንጀለኛው መሆኑ ስለገባውና የሚሄዱበትን በሙሉ ማውቁ ስላሳሰበው ትንሽ ሲያስብ ይቆይና ቆይ አዲስ የቀጠርከው ሰው አለ እንዴ? አዎ ሹፌሩ። ወዲያውም ወንጀለኛው ሊሆን እንደሚችል ስለገባቸው ተሯርጠው ይወጣሉ። ቼንና ማናጀሯም ወንጀለኛው የሚነዳው መኪና ውስጥ ተቀምጠው ስለ ቀለበት ውድነት ሲያወሩ ይደውልለታል። ወንጀለኛውም አትፍራ፣ እንዲህ በቀላሉማ አትገላገለኝም፣ እንዲሁ ማስጠንቀቂያ ይሆንህ ብዬ ነው ይለውና ሊ ቤት እንደደረሰም ቼን ደህና መሆኗን ሲያይ በጣም ደስ ብሎት ያቅፋታል። እሷም ምነው የተፈጠረ ነገር አለ እንዴ ስትለው ዝም ይላታል። ማናጀሯና ወንድሙም ሁለቱን ይዘዋቸው ወደ ሌላ ክፍል ይገቡና በየፊናቸው ማድረግ ያለባቸው ነገር ይመካከራሉ። እነቺንም አበባ ይገዙና ከልዩ ሰው እንደተሰጣት አስመስለው ፎቶ ሲላቁት ሊ በጣም ይቀራል። ወንድሙ ቶሎ እንዳይሸነፍ ቢፈልግም ሳይሰማው ይቀራል። እነቺም ቤት ተመልሰውም የፍቅር ፊልም ልሰራ ነበርና ስክሪፕቱን ለማመደው ስትለው ወንድሙ መሀላቸው ይገባል።
ማናጀሯም ጎትታ ታስወጣውና መጣላት ይጀምራሉ። እነ ሊም ስክሪፕቱን እየተለማመዱ እወድሻለሁ እስኪላት ብጠብቅም ስላፈረ ዝም ይላል። ከቢሮ ሲደውለትም እንደ ማምለጫ ይጠቀመዋል። በሌላ ቀንም ቀናተኛዋ ድሮ የተፈጠረውን በማስታወሷ ምክንያት ወደ ራሷ መመለስ ለከበዳት ረዳቷ ልታጽናናት ትሞክራለች። ሊም ያለችበት ሄድና ወንጀለኛውን በስሙ ጠርቶትም እያስፈራራሽ እንደሆነ አውቃለሁ፣ ግን ልረዳሽ እችላለሁ። የት እንዳለ ብቻ ንገረኝ። እንዴት ነው ስለሱ ያወቅከው? ቆይ የዛን ቀን ምሽት ላይ ያዳነችሽ እኮ ቼን ነበረች፣ በዛ ነው ያወቅኩት ብሏት ሊሄድ ሲልም ቼን የቷን ቦታ እንደተካች አውቃለሁ፣ ግን ምንም አትጨነቅ፣ ለማንም አልናገርም ትለውና የድሮ ስልኳን አውጥታ ቅርጽ የነበረውን ስታየው ቼንና ሊ ለሷ ብለው የደረሰባቸውን ነገር በድጋሚ ታስታውሳለች። በቪዲዮም ምስጋናና ይቅርታውን እየገለጸች ትቀርጻለች። በቀጣዩ ቀንም ቼን ወደ እንስሳ ሕክምና ስትመለስ ጄን አብሯት ሄድና ካቀፈቻት ውሻ ጋር ያነሳትን ፎቶ ይለቀዋል። ይህንን ያየው ሊ ቢቀናም ራሱ እንደምንም ይቆጣጠራል። ጄን እንደሚወዳት ለመናገር ሲያመነታም ሊመጣበታል። እሷም እንዴት መጣህ? ጥርሴን እያመመኝ ስለነበረ ብቻዬን ከመሆን ብዬ ነው ይላትና እንደተለመደው ከጄን ጋር ሲፎካከሩ ይቆዩና ጄን ከማናቸው ጋር መሄድ እንዳለባቸው ይጨቃጭቃሉ። ጄንም ከጓደኛዬ ጋር እራት ለመብላት ነበር የመጣሁት፣ አንተን የረበሽከኝ ስለምንም ሳይናገር ይወጣል። ጄንንም አሁንም ተወጀዋለሽ እንዴ ቢላትን መልስ አትሰጠው ትቀራለች። ይህ ግን እንደሚወዳት መናገር እንዳለበት ስለወሰነ በር ላይ ቆሞ ሲለማመድ ጄን ሰማውና ቼን እኔ እንደማትወደኝ ያውኩኝ ቢሆን ራሱ ወዳታለሁ፣ ግን በመሃላችሁ መግባት ያለብኝ አይመስለኝም። የዛኔ የሰጠችኝ ወረቀትን ባዶ ነበር ይለውና እንዲያወሩ ትተዋቸው ቢሄድም ሊ ሲያመነታ ወንድሙና ማናጀሯ በድጋሚ ሊለያዩዋቸው ይሞክራሉ። በዚህ ተሰላቸው ሊም ወንድሙ እንዲላቀው ለማድረግ ሲሞክር ማናጀሯን ይዘዋት ይወድቃል። ሊም እንደሚወዳት ያሳያታል። ሊናገር ሲልም ለመጀመሪያ ጊዜ እንደምትወደኝ ልትናገር ነው ስትለው ተማሪ እያሉም እንደሚወዳት ሊናገር እንደነበረና ስትመጣበት ግን ስለፈራ የጻፈውን ደብዳቤ እንዳታየው ብሎ እንደሸሸ እያስታወሰ የመጀመሪያ አይደለም ይላትና እሷም ከሌላ ሴት ጋር የነበረ ስለመሰላት ትነድዳለች። ከማናጀሯ ጋር ሆናም ሁለቱንም በቦክስ መቷቸዋል። ወንድማማቾቹም እንዳጠፉ ስላልገባቸው መመካከር ጀምራሉ። በቀጣዩ ቀንም እንዴቷ ያልበረደላት ቼንም ከማናጀሯ ጋር ትወጣለች። ሊም ቃል በገባው መሰረት የቀለበት ዝግጅቱን ያስጀምረውና ቅናተኛው አስተዳወለለት ሊያገኛት ሄዳል። ወንጀለኛው ግን ውስጥ ስለነበረ ማደንዘዣ ይወጋውና ቼን ዩኒቨርሲቲ ነው ያለችው፣ እዛ ያለው ትልቅ መቀዝቀዣ ውስጥ ደግሞ የሚዘጋባት ሰው አዘጋጅቻለሁ፣ እስኪ እንዴት ሆነ እንዴት እንደምታድናት አይሃለሁ ብሎ ሲያሽፉባት ልጁን ይቆርጠውና ራሱን ለማንቃት ይሞክራል። ወንጀለኛውን መቶት ይወጣና ለማናጀሯ ይደውላታል። ቦታው ላይ እንደደረሰም የማቀዝቀዣውን በር ሲከፍተው ቼን በብርድ ደርቃ ያገኛትና አቅፋ ያስወጣታል። ትንሽ ሲላትም ማናጀሯ እሷ ለማዳን ብሎ ያደረገውን ትነግራታለች። እሱም ወንጀለኛውን የረዳውን ሰው ለፖሊስ ሰጠዋል። የቀለበት ዝግጅቱ አልቆ ስለነበረ ባለመምጣታቸው ጋዜጠኞች ሲነጫነጩ ወንድሙ የተፈጠረው ለማጣራት ይወጣል። ሊም ቼንን ለመሰደም የተጎዳ እጁን ታስታውልና እያከመችለት ራስህን መጠበቅ አለብህ እኮ ለምንድነው ቸልተኛ የምትሆነው? አንቺን ለማዳን ስለቸኮልኩኝ አላስተዋልኩትም ነበረ። ያንን ያህል ትወደኛለህ ማለት ነው? አንቺስ ትወጂኛለሽ? እኔ ነኝ ቀድሜ የጠየቅኩህ እኮ። እኔ ግን ያንቺን መልስ ነው ቀድሜ መስማት የምፈልገው ስላት ጉንጩን ትስመዋለች። እሱም እንደሚወዳት ለማሳየት ጉንጯን ይስማታል። ሲቀራረቡ ማናጀሯ ትደርስና እናንተ እዚህ ተረጋግታችሁ ተቀምጣችኋል፣ እኛ እዛ ልናብድ ነው ስትላቸው ወደ ዝግጅቱ ቢሄዱም ጋዜጠኞቹ ለምን እንዳረፈዱ መጠየቅ ይጀምራሉ። ሰበብ ሰጥተው ሳይጨርሱም ወንጀለኛው ወደ ልጅቷ ክፍል ሲገባ የሚያሳየውን ፎቶ ይለቀዋል። ለምን እንደሄደ መናገር ሳልፈለገም ልጅቷን ገብተው ሲያዩት ሞት ያገኟታል። ላፕቶፕ ላይም በወንጀለኛው የተጻፈውን ለሞቷ ሰበብ ምክንያት የሆኑት እነ ሊ እንደሆኑ የሚገልጽ ጽሑፍ ስላነበቡ በድጋሚ ሊን መክሰስ ጀምራሉ። በድምጽ ግጅም ከዓመታት በፊት ያጠቃት ሰው ለሞቷ ሰበብ እንደሆነ ይለቀቃል። ጋዜጠኞችም ሊ ስለመሰላቸው ስሞቀ ሲጀምሩ ቼን ስላላስቻላት ሁሉም ነገር ውሸት ነው፣ የዛን ቀን ሊረዳን ብቻ ነው የሞከረው። አንቺ ይህንን በምን አወቅሽ? የዛኔ ለስልጠና ውጭ ያልነበርሽ እንዴ? ውጭ የነበረችው እህቴ ናት፣ እኔ ቼን ነኝ። አሁን እህቴ ኮማ ውስጥ ስለሆነች ነው የእሷን ቦታ ተክቼ የቆምኩት። ምንም ቢሆን ግን ሊ ወንጀለኛው አይደለም ብትልም በድጋሚ ሊ የዛን ምሽት እንደነበረ የሚያሳይ ፎቶ ስለተለቀቀ ሁሉም እሱን ጥፋተኛ ማድረግ ይጀምራል። እሱም ቼን እንድትሄድ ይነግራታል። ማናጀሯ መኪናውን ለማምጣት ስትሄድም ወንጀለኛው ቼን አየሽ አይደለ ከኔ ወዴትም ማምለጥ አትችሉም፣ አንቺንም ቢሆን የሚገባሽን ሰጥሻለሁ ብሎ ዝቶ ይሄዳል። ሊም ድርጅቱ እንዳይጎዳ ስለፈለገ ወንድሙን በሱ ቦታ ይተካዋል። ወደ ቤት ሲመለስም ቼን ምንም ያህል ከባድ ነገር ቢፈጠር አንድ ላይ ስለምናሳልፈው አትፍራሺ። በቀጣዩ ቀንም ዜናው ስትሰራጨ የሚጠሏቸው ሰዎች ይበዛሉ። ማናጀሯንም ሊያጠቋት ከነበሩ ሰዎች ወንድሙ ደርሶ ያድናትና የበለጠ ይቀራረባሉ። የልደት ደርሰውም ሊያከብሩለት ቢወጡም ኬካቸው ይበላሽባቸዋል። ሬስቶራንት ውስጥ የነበሩ ሰዎች ግን ደስ በማይል መልኩ እያናገሯቸውና እያዩቸው ስለነበረ ይወጣሉ። ቼን መንገድ ላይ በትንሽ ኬክ እያከበረችለት ምኞትን ተናገር፣ ምኞቴማ ካንቺ ጋራ መሆን ነበረ፣ እሱ ደግሞ ተሳክቷል ሲላት በጣም ደስ ይላታል። ወንጀለኛውም የሞታችውን ልጅ ስልኳን የተጠቀመ ስለነበረ ለቼን የላከችውን መልእክት እንዳለ ሳያም የሆነ ማስረጃ ሊሆን እንደሚችል አስቦ ይፈራል። ቼን መልእክቱ የተላከላት
ከእጅቷ መሆኑን ስታውቅም የተጣደፈ ትሄዳለች። እንደደረሱም ፍላሹን ሲከፍቱትም ልጅቷ ከምስጋና በተጨማሪ ወንጀለኛው ያደረገውን በሙሉ ስትናዘዘች ለፖሊሱ ሊሰጡት ሲወጡ ወንጀለኛው ስለነቃባቸው ሊን መተውት እሷን ያግታታል። ፍላሹን ከሰባበረው በኋላም ቪዲዮ እዚህ ውስጥ እኮ አይደለም የነበረው ሊጋራ ነው ስላለችው ደውለትና እንዲመጣ ያዘዘው ቦታ ላይ ይሄዳል። ግን ፍላሹ ምንም ስላልነበረው እንዲከፍትለት ሲጠይቀው የሚያዘናጋውና ይመታዋል። ጂንን ለማዳን ብሎም ይጎዳል። ፖሊሶቹን በሰዓቱ ይደርሱና ወንጀለኛውን ይዘውት ሄዳሉ። ሊ ሆስፒታል ሄደው እንደነቃም ደስ ብሏቸው ፍቅራቸውን ይገላለጻሉ። ጂን ሲመጣም ሊ እንደሚወዳት በግልጽ ያውጃል። እህቷ እንደነቀች ሲነገራትም በጣም ደስ ይላታል። ከቀናት በኋላም ሰርጋቸውን ያዘጋጁና የሚወዳቸው ሰዎች ባሉበት ይጋባሉ። ማናጀሯና ወንድሙም ፍቅረኛሞች እንደሆኑ እያሳየን ፊልሙ ይጠናቀቃል።